ክርስቲያኖ ሮናልዶ ለፕሬዝዳንት ትራምፕ የላከው መልእክት። ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ እየተባባሰ የመጣውን የእስራኤልና ኢራንን ጦርነት አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት አስተላልፏል። የአምስት ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ በሀገሪቱ መካከል ያለውን ውጥረት እንዲረግብ ሰላም ለዓለም የሚል መልእክት ማስተላለፉም ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕም ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸው አሳውቀዋል። ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን መለያ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እጅ የተረከቡት የሪፐብሊኩ ተወካይ በአሁኑ ሰዓት ለቡድኑ ሰባት ስብሰባም ካናዳም ይገኛሉ። ወደ ቀጣዩም ዜና ስንሻገር የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦር ጊዜ ዋና አዛዥ መግደሉንም አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥ እና ከአገዛዙም ከፍተኛ የጦር አዛዥ አንዱ የሆኑትን አሊ ሻዲማን መግደሉንም አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴሄራን በሚገኘው ዋና መስሪያ ቤት ላይ በተደረገው የአየር ድብደባ መሆኑንም ተዘግቧል። ጥቃቱን የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑትን የኢራን የጦር ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻዲማን በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ራሺድን ተክተው ሚናውን መረከባቸውም ይታወሳል ሲል ሮይተርስ ዘግቧል። ግድያውን በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራን የጦር ኃይሎች ከፍተኛ አመራሮችም እስራኤልን በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለችም ብሏል። ድል ወደ መቀዳጀት እያመራን ነው። ጠቅላይ ሚኒስትር ቢንያሚን የእስራኤል ጠቅላይ ሚኒስትር ቢንያሚን ድል ወደ መቀዳጀት እያመራን ነው በማለት የጀመሩትን ወታደራዊ እርምጃ እንደሚቀጥሉትም ተናገሩ። ጠቅላይ ሚኒስትሩ በሀገራቸው የአየር ኃይል ጦር ሰፈር ውስጥ ጉብኝት ባደረጉትም ጊዜ ዛሬ የተነገረውን የእስራኤል የኢራን ዋና ከተማ የአየር ክልል በቁጥጥር ስር ማስገባቷንም ደግሞም ተናግሯል። በዚህም ጦርነት ግባችን የሆኑት ሁለት ጉዳዮችን ለማሳካት እየሰራን ነው ሲሉ እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸውም ብለዋል ጠቅላይ ሚኒስትሩ። ቤንያሚን ኔታንያሁ አሁን በሀገሪቱ አንዳቸው በሌላኛው ላይ እየፈጸሙ ያሉትን ጥቃቶችን በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክሌር እና የሚሳኤል ማዕከላት ናቸውም ሲሉ የኢራንን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸውም ሲሉም ከሰዋል። ለቴህራን ነዋሪዎችም ኢላማ የሚሆኑት ቦታዎችን ለቃችሁ ውጡ እንላለን፣ ከዚህም እርምጃ እንወስዳለን በማለት የሀገራቸውን ሰራዊት የሚወስዳቸውንም እርምጃም አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይል ሰፈር ውስጥ ለሚሰሩት ዜጎቻቸው ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስከንቀዳጅ ድረስ እንቀጥላለን ብሏል። እስራኤል በኢራን ላይ ጥቃት ከከፈተችበት ጊዜ ጀምሮ ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውንም የኢራን ጤና ሚኒስቴርም አስታውቋል። ለዚህ ለማርክ ሶሉሽን አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ሀገራችንን ኢትዮጵያን ለዘላለም ይባርካት።